የማስተላልፈው ነገር ቢኖር እኔ ከመጀመሪያው የተረተርኩት ነገር አለ። ከመጀመሪያው ጀምሮ የተረተርኩት ነገር ተክላይ ከብሬያታለሁ አለኝ። እንዴት ነው የከበርካት? የከበርካትስ እንዴት ነው? ማትስነት ነው እንደዚያ ምለው። እንዴት ነው የከበርካትስ እንዴት ነው ስለው፣ አይ ወንድሞቼ ናቸው የእህቴ ልጅና ወንድሞቼ ናቸው የቀበሯት። ታዲያ እነሱን አገናኘኛ የቀበሯት አገናኘኝ። እንዴት እንዳለችም እንደው መቼም ነፍሱ ሲወጣ ሰው በስፋ ለፍልፋታ ያላችሁ እንዴት ነው ብዬስል፣ አይ የልጅን ነገር አደራ ብላ ነፍሷ ትጠምን ያለው ሁሉም የማረጋት መንፈስ ገደላት አለ። መንፈስ አመን ያረጋታል ስንል ሰምጎ ነው ይሄንን ያለው። እነማናት ቀብረዋታል ያሏችሁ? ተክላይ ነው ቀብረዋታል ያለኝ ተክላይ ነው ለእኔ ያወራኝ። ያንተታ ሌሊቱን ያረዳው ይመች ነው ያረዳው ያረዳኝ ይመች ነው። እኔ ወንድም ጀበላይ አምነዋለሁ። ስንት ዓመት ሙሉ ስንሰራ አብረን የኖርን ስንት ዓመት ሙሉ አብረን ሰርተናል። የእናት ልጅ ምን ያረጋል? የእናት ልጅ ምን ያረጋል? ወንድሜ እኮ ነው ሲለኝ በስመች ነበረው እስከዛሬ ድረስ ማለት ነው። ማንን ነው ወንድሜ ነው ያለህ? ተክለይን ነው? ተክላይ ወንድሜ ነው። ወንድሜ የማምነው ሰው ነው። የወንድሜ ያከለ የማምነው እያለ ስለዚህ ይመች ነው። ተክላይ ወንድሜ ነው የማምነው ሰው ነው አለ። ለኛ ደግሞ ገና ትላንት ነው ያወቅኩት ነው አለን። የሚገርማችሁ ትላንት አላውቀውም ገና ዛሬ ነው የደወልኩለት ነው አለው። ስለዚህ ይመች የሚባለው እኛ ጉልበትና መጥፎ ነገር አይደለም። ከቻላችሁ ቤተሰቡን በሽማግሌ ይዛችሁ ዋናው የልጅቱን ጉዳይና በልጅቱ ላይ የቆመረው ይመች ስለሆነ በመትችሉት የይመችን ቤተሰቦች በሀገር ሽማግሌ የሚሆን እንትን ብላችሁ ይመች የሚባለው የሃና ጣፈንታ በይመች እጅ ላይ ነው ያለው። በቃ ችግር የለውም። እንኳን ታቦታ ምን የሚያስቸግር ነገር የለም። ማንም ወጥቶ ማንም አይቀርም። የማንም ቤተሰብ አልቆ ማንም እየኖረ ማንም እየመጣ አይኖርም። ችግር የለውም። እግዚአብሔር አለ እንግዲህ ቅድም ብሄር ነው። እኔ በየቦታው ፖለታ እያለሁ በየደሞ በየቤተክርስቲያኑ ፖለታ እያለሁ መዘበሪያ እየሰፈርኩ አሁን ምንም በሌላ ቦታም እንዳልደርስ መዘበሪያ እየሰፈርኩ ወደ ሌላ ልነካካም ብዬ ነው። እንኳን እሱ ገብርኤል እንኳን አወጣልኝ፣ ፍሪኩን እንኳን አወጣችሁልኝ። ገብርኤል ይከተላችሁ፣ ሚካኤል ይከተላችሁ እናንተ። አሜን አሜን። እንግዲህ ጸሎት አርጉ፣ ዱአ አርጉ፣ እንደውልላችኋለን። እኛ በምንችለው እንሞክራለን። በምንችለው ባለ አቅማችን ሶሻል ሚዲያውን ተጠቅመን እንሞክራለን። ችግር የለውም። ልጃችሁ በሰላም መሪዎቹን አገናኘኝ እያልኩት እየለመንኩት ነበረ። ተጀምሮ ስለሚጨረስ ተክላይ ለምኜዋለሁ። እነዚህ መሪዎቹን አገናኘኝ ብለው አፍ አይችሉም ማለት አፍ አይችሉም ብለኝ በትግሬ ያስጠየቅኩት አዳማጣ ሄጄ ራሴ በአካል ሄጄ አዳማጣ አማርኛ አይችልም። ይመች ነው ተክላይ አማርኛ አይችልም ያለህ በቃ ችግር የለውም። በተረፈ ጸሎት አድርጉ፣ እንደውላችኋለን። እኛ በምንችለው እንሞክራለን ኢንሻአላህ። ስልክ አላቸው። ይሄ እንትን ነው እንግዲህ አላህ ከፈቀደው ልጅቱ ትወጣለች። አብሽሩ፣ እንደውላለን። ዱአ አድርጉላት፣ ጸሎት አድርጉላት። እሺ
ኢንሻአላህ ኢንሻአላህ መልካሙ ነው። ችግር የለውም። እኛ በምንችለው አብሽሩ። እኛ ባለ አቅማችን እንሞክራለን። ምንም ጥርጥር የለውም። በምንችለው አብሽሩ አብሽሩ አብሽሩ። ችግር የለውም። ኢንሻአላህ አይዟችሁ። እሺ እንግዲህ ይመች የሚባለው ትላንት ሰምታችሁ ከሆነ እኔ ተክሌን አላውቀውም፣ ይሄው ዛሬ ነው የደወልኩት ብሎ ነበር። ለአባታቸው ግን ደውሎ ለአባቷ ተክሌ ማለት ወንድሜ ነው፣ መወለድ ምን ያደርጋል አብሮ መብላት ነው እንጂ እያለ ስለ ተክሌ ጥሩነት ተክሌ አያደርገውም፣ ብትሞት ነው እንጂ በትክክሉ ተክሌ አያደርገውም እያለ አባቷን ሲያደነዝዝ የነበረ ይሄው ይመች የሚባለው ግለሰብ ነው። መልክቱ ትላንት ግን ያለን ተክሌን አላውቀውም ገና ዛሬ ነው የደወልኩለት ስልኩም የለኝም እያለ ነበረ። ይመች የሚባለው ግለሰብ በትክክልም በሃና ላይ አሻጥር የፈጠረና ሞቱንም ያስረዳው እሱ ነው። ተመልከቱ። ለቤተሰቧ ደውሎ ሃና እንደሞተች የተናገረው ይመች ነው። ይመች ነው አሉት። በህይወትም ብትኖር እኮ እቺ ልጅ ሙታለች እኮ እንደሞተች እንቁጠረው። አብረው ነው የሚሰሩት። አቦታን ነው አብረው ነው የሚሰሩት። መስመራቸው ማንድ ነው። በነፃነት ጅዳ ላይ መንቀሳቀስ የለበትም። መያዝ ካለበት በቁጥጥር ስር መዋል አለበት ነው የኔ ሐሳብ። እሱም ያንኛውም ልጅ አብረው ተይዘው በህግ ይጠየቁ። እቺ ልጅ ብትወጣም ራሱ አሁን እንደሞተች ቁጠሩት። ታፍናለች። ከዚህ በላይ ሞት አለ እንዴ? ማባበል እኮ አያስፈልግም።